ጠላት ከሩቅ አይመጣም ይባላል። ወዳጅህን ግን ተጠራጠረው ማለት አይደለም ማለትም ነው። ምክንያቱም እንዴት መሰላችሁ? የኤርሚያስ አመልጋና የሳምሶን ሞላ ከ20 ዓመት በላይ የዘለቀው ወዳጅነት የሆነ ሰዓት ላይ ሺፍት ያደርግና እነዚህ ሁለት ሰዎች ጠላቶች ይሆናሉ። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ኤርሚያስ አመልጋን የምናውቀው አገራችን ውስጥ ፈርቀዳጅ የሆኑ ቢዝነሶችን በመጀመር ነው። ዘመን ባንክ ብትሉ፣ ሃይላንድ ውሃ ብትሉ እሱ ራሱ ነበረ የጀመራቸው። ግን ደግሞ የሆነ ሰዓት ላይ ሼዲ የሆነ ቢዝነስ በመጀመር ብዙ ሰዎችን እንዳሳዘነ ይነገራል። የዛም ቢዝነስ ስም ደግሞ አክሰስ ሪል ስቴት ይባል ነበረ። በ50 ሺህ ብር ካፒታል የተጀመረ ሆኖ ኤርሚያስ አመልጋ ደግሞ 92%ቱ የዚህ ካምፓኒ ድርሻ የያዘ ሰው ነበረ። በጣም ብዙ ሰዎች የቤት ባለቤት እንሆናለን በማለት አስቀድሞ ብራቸው ከፍለው ነበረ። ከነሱ ሰዎች መሀልም አዜብ ወርቁ ትገኝበታለች። 1.5 ሚሊዮን ብር በመክፈል ሜጋ ህንፃ ጀርባ በሚገኝ የአክሰስ ሪል ስቴት መሬት ላይ በሚሰራው ቤት የአፓርታማ ባለቤት ለመሆን ነበረ እቅዷ። በወቅቱም አዜብ ወርቁ ብቻ ሳትሆን ሳምሶን ሞላም 350 ሺህ ብር በመክፈል ወዳጄ በሚያሰራው ሪል ስቴትማ የቤት ባለቤት ሆናለሁ ብሎ ነበረ። እነዚህ ሁለት ሰዎች የሚተዋወቁት ኤርሚያስ ውጭ ሀገር እያለ ነበረ። በዛን ሰዓት ኤርሚያስ ለታሸገ ውሃው ማስታወቂያ ለማሰራት ሲል ወደ ሀገር ቤት ሲደውል ከሳምሶን ሞላ ጋር ይገናኛል። ሳምሶንም በዛን ሰዓት ተቀጥሮ በሚሰራበት የማስታወቂያ ድርጅት ውስጥ በመሆን የኤርሚያስ አመልጋ ማስታወቂያዎችን ራሱ ይሰራቸው ነበር። በዛን ሰዓት ሳምሶን ተቀጥሮ ከሚሰራበት የማስታወቂያ ድርጅት ይለቅና ኤርሚያስ ጋር ይደውላል። ይኸውልህ ኤርሚ፣ ስራው ለእኔ ብትሰጠኝ እኔ አሪፍ አድርጌ እሰራዋለሁ። ከዚህ በፊትም እኮ እኔ ነበርኩ መሰራው። ኤርሚያስም ድሮ ወደሚሰራበት የነበረውን ድርጅቱ ጋር በመደወል ስራውን ስጠኝ እያለኝ ነው። ልስጠው? ድርጅቶቹም ችግር የለውም ይውሰደው። ከዛ በኋላ ነበረ ስራውን ሰጥቶት ሳምሶንም በጥራት ስራውን አሰርቶ ማስረከብ የጀመረ። አንድ ሁለት እያለ በዚህ መንገድ የጀመረ ጓደኝነታቸው ሳምሶን ኤርሚያስ ጋር እየደወለ ስለ አንዳንድ ቢዝነሶችን ያማክረው ጀመረ። አንድ ድርጅት እንደዚህ አስቧል፣ ስለዚህ ብትጠነቀቅስ፣ ቀድመ እንደዚህ አይነት እርምጃ ብትወስድስ እያለ አንዳንድ ሀሳቦች ይሰጠው ነበር። ኤርሚያስ ከዛ በኋላ ወደ አገር ቤት ተመለሰ። በጣም ብዙ ድርጅቶችም ከፈተ። ከዛ በኋላ አክሰስ ሪል ስቴት የሚባለውን ድርጅት ሲከፍት ደግሞ እነዚህ ሰዎች ኢንቨስት ማድረግ ጀመሩ። ከዛ በኋላ ነበረ ሼዲ የሆነ ሞመንት የተፈጠረው። አክሰስ ሪል ስቴት እንደሚባልለት በቃሉ የማይገኝ ድርጅት እንደሆነ አንዳንድ ሰዎች ወሬዎች ማናፈስ ይጀምራሉ። እሱ ብቻም አይደለም፣ ኤርሚያስ ዲዚ ነበረ በዛን ሰዓት እና በሚናፈሱ ወሬዎች አክሰስ ሪል ስቴት ከዘመመበት ለማቃናት ድፋ ቀና እያለ ነበረ። እዛ ሀገር ሆኖ አንዳንድ ዲያስፖራዎች በቤቱ ለሪል ስቴቱ ኢንቨስት እንዲያደርጉ ሪኩዌስት እያቀረበ ነበር። ይህ የመዝመም ጉዳይ ደግሞ አክሰስ ሪል ስቴት ተበተነ ወደሚል ወሬ ሺፍት አደረገ። በዛን ሰዓት ሳምሶን ኤርሚያስ ጋር ይደውልና ብራችንስ የታደረግከው ምናምን ይለዋል። ኤርሚያስን በዛን ሰዓት ካም ዳውን ሳምሶንን በዛን ሰዓት ካም ዳውን ትለኛለህ እንዴ ምናምን ብሎ አገር ውስጥ ወደሚገኘው የኤርሚያስ ስራ ባልደረባ ጋር ይደውላል። ይኸውልህ ሰውዬ 350 ሺህ ብሬን 1 ሚሊዮን ብር አድርጋችሁ ማትመልሱልኝ ከሆነ ብር ዘርፈው ከሀገር ጠፍተዋል ብዬ በጋዜጣ እለጥፋችኋለሁ ይላል። ኢትዮጵያ ውስጥ የሚገኘው የኤርሚያስ ስራ ባልደረባም ኤርሚያስ ጋር ይደውልና ይኸውልህ ኤርሚ፣ ሳምሶን እየዛተብን ነው። 350 ሺህ ብሩን 1 ሚሊዮን አድርገን የማንሰጠው ከሆነ ጋዜጣ ላይ ይለጥፈናል፣ ብር ዘርፈው ሄደዋል ብሎ ይለጥፈናል ምናምን ሲሉ ኤርሚያስ በዛ ሰዓት ሳምሶን እንደዛ አያደርግም የዋ ነው እኮ ተው ምናምን ብሎ ችላ ይለዋል። አንዳንድ ሰዎችም ብራችን መልሱ እያሉ ወደ ሪል ስቴቱ ቢሮ መምጣት ጀመሩ። እናም ደግሞ አክሰስ ሪል ስቴት በዛን ሰዓት ኢናፍ ባላንስ የሌለው ቼክ እየጻፈ ለሰዎቹን መስጠት ጀመረ። ሰዎቹ ይህንን ነገር ቼክ ሲያደርጉ ኤርሚያስ እንከሳሃለን ይሉታል። እናም የቅሌት ቅዳሜ ትመጣለች። አገሩን ጉድ የሚያስብል ኢንፎርሜሽን በጋዜጣ ታትሞ ይወጣል። እሱም ሳምሶን ያደረገው ነገር ነበረ የዛተበት ጉዳይ ተግባር ላይ ያዋለው። በዛን ሰዓት ሳምሶን ሞላ ኢትዮ ቻናል የተባለች ቅዳሜ የምትወጣ የራሱ ጋዜጣ ነበረችው። እናም ኤርሚያስ አመልጋ 1.4 ቢሊዮን ብር ከህዝብ ዘርፎ ከሀገር ወጥቷል ብሎ ከነ ፎቶ ፍሮንት ፔጁ ላይ ይለጥፈዋል። በጋዜጣ ተለጠፈ ማለት ደግሞ በዛን ሰዓት በትዊተር በፌስቡክ ተለጠፈ ማለት ነው። አንዳንድ ሰዎች ኮመንት ላይ ሲጽፉና ሪፖስት ሲያደርጉ ብሩንማ በዶላር ቀይሮ በሱዳን በኩል ነው የወጣው ይላል። አንዱ ደግሞ ቀበል አድርጎ አይ በጅቡቲ በኩል ነው የወጣው ይላል። አንዱ ደግሞ ኤርሚያስን እኮ አላወቃችሁትም የግሉ መርከብ እኮ አለው። ይህ ዜና የወጣው ቅዳሜ ዕለት ነበረ። እናም የአክሲዮኑ ባለቤቶችና የቤት ባለቤት ለሚሆኑ ሰዎች ባምቢስ ወደሚገኘው የአክሰስ ሪል ስቴት ቢሮ ያቀናሉ። በዛም ሰዓት አንዳንዱ ሰው ለድብድብ የሄደ ነበረ፣ ለማልቀስም የሄደ ነበረ። እናም ሰራተኞቹ ምንም ነገር ማድረግ አልቻሉም። ስለዚህ ሰዎቹ እዚህ ቢሮ እናድራታለን በማለት ይፎክራሉ። ፖሊስ መጥቶ እስኪያረጋጋቸውና ወደ ቤታቸው እስኪሰዳቸው ድረስ እነዛ ቤት ለመግዛት ብራቸውን የከፈሉ ሰዎች ደግሞ ቀጥላ በመጣችው እሁድ በእስጢፋኖስ ቤተክርስቲያን ቅጽር ግቢ በመገናኘት ይመክራሉ። በዛን ሰዓት አክሰስ ሪል ስቴት 19 ሳይቶች ነበሩት። ለ19 ሳይቶች ደግሞ 19 ኮሚቴዎች በዛን ዕለት ተቋቋመ። እናም እነዛ ኮሚቴዎች የአክሰስ ሪል ስቴት ምክትል ስራ አስኪያጅ ለነበረው ሰው ጠርተው አክሰስ ሪል ስቴት ያለው ሀብትና ያሉትን መሬቶች
እንዲያስመዘግባቸው ያደርጋሉ። ግን በዛን ሰዓት ደግሞ የሚያስደስት ነገር አልተሰማም። ምክንያቱም በአክሰስ ሪል ስቴት የተመዘገቡ መሬቶችና ባንክ አካውንቶች ጉድ የሚያስብል ነገር ነበር ያዙ። በሪል ስቴቱ ባንክ አካውንት ውስጥ ያለው ብር 129 ብር ብቻ ሆኖ ተገኘ። ስለዚህ አንዳንድ ሰዎች አስዩም እንዳደረጉት ኤርሚያስ አመልጋ ከህዝብ የሰበሰበው 1.4 ቢሊዮን ብር በሻንጣ ሰብስቦ ጠፍቷል የሚለውን ነገር በደንብ የሚያጠናክር ሆኖ ተገኘ። በአዲስ አበባ ውስጥ 42 መሬቶች እንዳሉት ይናገር የነበረውን አክሰስ ሪል ስቴት ግን በዛን ሰዓት ሲጣራ ጉዳዩ በስሙ የተመዘገቡት በጣም ጥቂት መሬቶች ብቻ ነበሩ። ሌሎች መሬቶች ደግሞ በሌሎች ባለሀብቶች ስም የተመዘገቡ ነበሩ። ግን ኤርሚያስ አመልጋ በዛን ሰዓት እንዳለው ከሆነ አክሰስ ሪል ስቴት መሬቱን ያገኘባቸው 3 መንገዶች ነበሩ ይላል። በአንደኛ ደረጃ የሚጠቅሰው ምክንያት መሬት በሊዝ ወስደው አብረው ለመስራትና አብረው ለማልማት በባለ ሀብቶች ስም የተመዘገበ ነበረ ካርታው። በሁለተኛ ደረጃ የሚጠቅሰው ምክንያት ደግሞ ከተለያዩ ድርጅቶች አክሲዮን በመግዛት በድርጅቱ ስር ያሉ መሬቶች ባለቤት የማድረግ የተካሄደ አካሄድ ነው ይላል። ሰው በጣም ሞር እንዲደነፋ ያደረገው ነገር መሬቶቹ በሱ ስም ስላልተመዘገቡ ነበር። ኤርሚያስ ግን መሬቶቹ በአክሰስ ሪል ስቴት አልተመዘገቡም ማለት መሬቶቹ የሉም ማለት አይደለም ብሎ ነገሩን ለማስተባበል ይሞክራል። እዛ ውጭ ሀገር ሆኖ የሰበሰባቸው ዲያስፖራዎች ጉዳዩን ለማስረዳት በጣም ከብዶት ነበረ። እናም ከተወሰነ ጊዜ በኋላ አመኑት፣ ተቀበሉት። ግን ደግሞ ጉዳዩን ሼዲ የመሆን ሂደቱ እንደዚህ ነበረ፣ ሽቅብ ነበር እየሄደ የነበረው። ሀገር ውስጥ ያሉት ሰዎች ግን ብራችን ካላመጣ ብለው ያፋጥጡታል። ከዛ በኋላ ነበረ የድሮ የአክሰስ ሪል ስቴት ቦርድ አባላት የነበሩ ሰዎችን በማጠቃለል ጥምር ኮሚቴ የተመሰረተው። ይህ የሚያግዘውም ሪል ስቴቱ ተበትኖ እንዳይቀርና ንብረቶችም በጥበቃ ስር እንዲሆኑ ነው። ስለዚህ የድርጅቱ ቢሮ እንዳይዘጋና ለሰራተኛ ደሞዝ ሲባል የአክሲዮን ባለቤቶችና ቤት ገዢዎች ነፍስ ወከፋቸው 5 ሺህ ብር ደግሞ ያዋጣሉ። ግን ይህ ኮሚቴ በሚያሳዝነው ሁኔታ በቢዝነስ ኢንቨስትመንት ጥልቅ የሆነ እውቀት ስላልነበረው ኤርሚያስን ከጨዋታ ውጭ ያደርገዋል። እናም በዛ ጉዳይ አሜሪካ ሀገር ለብዙ ዓመታት ስለቆየ ወደዚህ መጥቶ ሲመለስ ቪዛው እዛ ሀገር ውስጥ በጣም ለብዙ ዓመታት እንደቆየ ሲመለከቱት ለምንድን ነው እያሉ በጣም በብዙ ጥያቄዎች ያፋጥጡት ነበረ የአሜሪካ ኤምባሲዎች። እናም በጣም ብዙ ጊዜ ይመላለስ ስለነበረ ይህ በጥያቄ የማፋጠጥ ሁኔታ ደግሞ ስለበዛበት ቪዛው ማለት ደግሞ ግሪን ካርዱን ለመመለስ ተገደደ። ግሪን ካርዱን የአሜሪካ ዜጋ ሆኖ ግሪን ካርዱ የመንቀሳቀሻ ካርዱን መለሰላቸው። ከፈለገ ለምን በቱሪስት ቪዛ ሊሄድ ምናምን በማለት ነበር እንደዛ ያደረገው። ይቺ ግሪን ካርድ ለመመለስ ግን እዛ ኤምባሲ ቁጭ ብሎ ለብዙ ሰዓታት ነበር የጠበቀው። ምክንያቱም ከዛ በፊት ግሪን ካርድ ለመመለስ ሰው መጥቶ አያውቅም። እናም ያቺ ፎርም ለማግኘት በጣም ተቸግረው ነበረ። ብቻ ግን ምን መሰላችሁ፣ እስኪ እናንተ የምታውቁት ስለ አክሰስ ሪል ስቴት ቤት ገዢ ልትሆኑ ትችላላችሁ፣ የአክሲዮኑ ማህበር የነበራችሁም ሰዎች ልትሆኑ ትችላላችሁ። የምታውቁት ነገር እስኪ ኢንቦክስ አድርጉልኝ ወይ ኮመንት ሴክሽን ላይ አስቀምጡልኝ። ምክንያቱም ሞር ፓርትቱ ብለንም ልንሰራበት የሚገባን አርዕስት ነው ይሄ። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል፣ ባዮ ላይ ያስቀመጥኩላችሁን ሊንክ ጋር በመግባት ሰብስክራይብ አድርጉልኝ። ይህንን ቪዲዮ ላይክ ማለት እንዳረሱ፣ ፕላስ ምልክቷን መጫን እንዳረሱ። ይሜ